እልልልል ሩታ ውጭ ሀገር ልትገባ ነው። አዎ ልትሄድ ነው። እነ ተርኪ ምርኪዎች ምን ነው ተቃጠላችሁ? ተናደዳችሁሳ? ለመናደዱም ለመቀጣጠሉም እኮ ጊዜ ያስፈልጋል እና ተረጋጉ። መረጋጋት ያስፈልጋል እኮ እንዴ። እኛ እኮ እብደታችሁን ገና እየጠበቅን ነው ማለት ነው ለማየት እንዴት እንደምትሆኑ ምድር አሽቃባጭ ምድረ ኮተታ እና እንደውም ትሄዳለች። አዎ ስዊዘርላንድ ነው የምትሄደው። እሷ መሄድ ከምትፈልግባቸው ሀገሮች መካከል በአንደኛ ደረጃ የሚቀመጠው ስዊዘርላንድ ነው እና ስዊዘርላንድ ሄዳ ታሳያችኋለች ማለት ነው። መቼም የእሷ ደራ ሊደፋችሁ አይደለም። እዛ ሀገር እኮ ብትሄድ ማለት ነው በእርግጠኝነት ተከትላችኋት ነው የምትሄዱ የሚመስለኝ ሳስብ። ምክንያቱም ያለ ሩቲ ህይወታችሁ አይደምቅም። ሩታን ካልጨመራችሁ እኮ ምንም ወጥ ላይ ጨው ሲጨመር እና ሳይጨመር ሲቀር ልዩነቱ እንዴት ነው? እንግዲህ ሩታ የእናንተ ጨው ማጣፈጫ ቅመም ሆናለች ማለት ነው። እና ሰሞኑን ያው ለሩታ እንግዲህ እድል መጥቶላታል ወደ ውጭ ሀገር እንድትሄድ። ነገር ግን ሩታ በዚህ እኮ ምላሽ ሰጥታለች አይደለች? ሲጀመር እሄዳለሁ የሚል ነገር አልሰማነባትም። ሲቀጥል ደግሞ ነገሮችን ቀስ ብዬ አስቤ ነው ወስኜ የምነግራችሁ። ይህ ነገር በጣም ከባድ ነው። በድንገት የሚወሰን አይደለም። ደግሞ ለማን ብዬ ነው የምለቀው ሀገሬን የምወጣ ብላለች እኮ። ለማን ብዬ ነው ብላለች እኮ። እና ምን ለማለት ፈልጌ ነው እሄዳለሁ ብትልስ? ውሽሚት አንቺ ምን ቤት ነሽ? ምን ነው የማንን ወጥ ነው የምታማስዩ? ከዚህ ጋር ሂደሽ እዛ የውሽማሽን ወጥ አማስይ፣ የሩታን አይደለም። ምን አገባሽ? የትን ብትሄድ እኮ አይመለከትሽም አይደል እንዴ? መብቷ ነው። አንቺ ስላልሽ አይደለም የምትቀረው፣ አንቺ ስላልሽ አይደለም የምትሄደው። እኔ አዛዥ ልትይ ነው እንዴ? ነገ ደግሞ የፌክ ዲኤንኤ አስመርምረሽ መተሽ የሩታ ልጅ የኔ ነው። ይሄ ነው እኮ የቀረሽ ደፋር። እኔ ግን ሄርሜላ ማለት ነው። እኔ አንቺ የሚያምርብሽ በነገራችን ላይ አንድ ነገር ነው። እሱ ምንድነው? ቀስ ብለሽ በቃ ውሽምነትሽን ስታራምጅ ነው የሚያምርብሽ። ምክንያቱም ይሄ ስለሆነ ስራሽ። አሁን ንጹህ ፍቅር አገኘው ብለሽ ነው እንዴ የምትመጻደቂው? ይሄ እኮ ትክክለኛ ፍቅር አይደለም። በትክክለኛ ማንነት የመጣ ፍቅር እኮ አይደለም። በነገራችን ላይ እንዴ ምን ሆነሻል? ተገዝቶ የመጣ ነገር ገና ከአብርሽ ስትመጭ እኮ እናቴ 500 ሺህ ብርሽን ዱቅ አድርገሽ እኮ ነው አብርሽን ጠላልፈሽ የጣልሽው። በዚህ አጋጣሚ ያው አብርሽ ደግሞ ሁሉም የሚነዳው የውሃ አይደለ? በቃ ከዛ ያው ውለታሽ ጠላለፈው ምናምን ነገር። ከዛ በኋላ ደግሞ ቂጥሽንም ስታሳዩ ምናምን ያው ወደ ፍቅሩ ተጠላለፈ ይሄ ልጅ እንጂ መጀመሪያ በስጦታ እንደተገዛ እንዳትረሹ። እና ትክክለኛ ፍቅር አይደለም። በትክክለኛው መተሽ በትክክለኛው ማንነትሽ መተሽ ያገኘሽው ወንድ ይመስል እንዳትመጻደቂ ከዚህ ጋር ማለት ነው። ምንም የምትመጻደቂበት ስራ አይደለም የሰራሽው። የሚያሸማቅቅ ቢገባሽ የሚያሳፍር የሚያሸማቅቅ ነው። እና አሁን አንቺ ሞራል ኑሮሽ ራሱ ስለ ሩታ ልጁ የአባቱን ፍቅር ይፈልጋል፣ አባቱ የልጁን ፍቅር ይፈልጋል። ለምን እሱ ሲሄድ አብርሃም ይከፋል፣ ድብን ብሎ ይከፋ። ምን አገባሽ አንቺ? ይከፋ። ሲጀመር እንዲከፋ ያደረግሽው አንቺ ነሽ እኮ። ደግሞ ስለ ህፃኑ ለማውራት ትሞክሪያለሽ። ይሄ ምንም የማያውቅ ህፃን ልጅ ገና የአባቱን ፊት እንኳን ማንነት ለይቶ ያላወቀ ህፃን ልጅ ያላባት እንዲያድግ የፈረድሽበት አንቺና አንቺ ነሽ። የአንቺን ስራ ወደ ሰው ታላክኪያለሽ እንዴ? እንዴት አይነት ድፍረት ቢኖርሽ ነው? በመካከል ምን ብሎ ነው አቤል የገባው? አንቺ እኮ ነሽ እንደ አሳ አጥንት መተሽ ስንቅር ብለሽ ከመካከላቸው ይሄው እነዚህ የወለዱ ልጆችን አበታትነሻቸው አረፍሽ። በዚህ እንዴት ነው አንቺ ሞራል ሊሰማሽ የቻለው? ሲቀጥል ደግሞ ከመጀመሪያው በቃ ማለት ሩታ እንደዛ ባህሪዋን አሳምራ ምናምን የቀረበችው የአብርሽን የዋሁን ልብ እስከምታገኝ ልቡን እስከምታሸንፈው ነው እያለች ነበረ ማለት ነው። እና እኔ ይሄ ነገር አልገባኝም እኮ ብዙ ሴቶች በእርግጥ ገንዘብ ያለውን ወንድ ማለት ነው ሲቀርቡ የሆነ ልቡን ለማግኘት ያን ጥቅሙን ለመውሰድ ሲሉ የሌላቸው ማንነት አምጥተው እያንጸባረቁ ከዛ ወንድ ጋር ውስጡ እንዲቀበላቸው ልቡን እንዲያገኙት ያደርጋሉ። ከዛ በኋላ ደግሞ የፈለጉትን ካገኙ በኋላ ያንን ወንድ ቁጭ አድርገው ትሄዳሉ ማለት ነው። ወደ ሩታ ስመጣ ደግሞ አብርሽ ምን አለው ብላ ነው እንደዛ ልቡን ልትበላ ልጠባ የምትፈልገው? አብርሽን እኮ ያገኘችው በዜሮ ነው። ገባሽ? በዜሮ ምንም ነገር ሳይኖረው ማለት ነው እንዴ። አሁን እኮ ሚዲያ ላይ አብርሽ እያለ የሚጥለቀለቀው በሩታ ምክንያት እኮ ነው። ምኑን አይታ ነው የእሱን ልብ ልታገኝ እንደዛ ጠንቧ የምትለው? የሌላትን ማንነት አምጥታ ማለት ነው። እንዴት አይነት ነገር ነው አንቺ ሀሳብ? ሲጀመር ከመጀመሪያው ቪዲዮ ማየት አለብሽ። ሳታይ ነው መተሽ ዝም ብለሽ ድንቁርቁር እያደረግሽ ወሬውን የምታወሪ ማለት ነው። የሩታን አመጣጥ ብታይ ኖሮ ከዚህ ጋር አፍሽን ባልከፈትሽ ነበረ። ለየትኛው ሀፍቱ ብላ ነው ሩታ በዛን ደረጃ የሌላትን ማንነት ቀይራ የምትመጣው? ሩታ ከመጣች አይደለም አብርሽን ሀብታም ያደረገችው ንገሩ ባይ። ሩታ እኮ አሁን ላይ እንኳን አይደለም ለአብርሽ ማለት ነው በዙሪያው ላሉ ሰዎች በሙሉ
የገቢ ምንጭ ሆናለች። የሀብታቸው ምንጭ ሩትዬ ሀብቴ ነች። ምን አባታችሁ አታመጡም? ግን እናንተ ውለታ ቢስ ናችሁ እኮ ሲጀመር። ያው የበላችሁበትን እጅ የምትነቅሱ ውሾች አይደላችሁ። ስለሷ አሁን እሷ ሀብታም እንዳደረገቻችሁ በምን ታውቃላችሁ? ሲጀመርና ነው። ይሄንማ መካድ ልማዳችሁ ነው። ጥሩ ነገር መካድ ልማዳችሁ ስለሆነ ማለት ነው። እና ዝም ብለሽ አንቺ አብርሽን በንጹህ ፍቅር ያገኘሽው ይመስል ፍቅር አሰጣጥ አትችልም ምናምን ከኔ ተምራለሽ እያልሽ አታውሪ፣ አትመጻደቂ ማለት ነው። የተማርሽው ከሩታ ነው። በዚህ አጋጣሚ ምናምን ይሄ ጉንጩን ደሰስ ምናምን የምታረጊው ነገር ከሩታ የተማርሽው ነው። እውነት ሩታ ይህን ነገር ታደርጋለች እኮ በፊት የምታየው ከሆነ ማለት ነው። ቪዲዮ ላይ እኮ በቃ አብርሽን ደሰስ እችን ሳም ፊቱን ጥርግርግ ነበር የምታረግለት በፊት። እንዴ መረጃ እኮ ተቀምጧል። ይሄን መረጃ ልትክዱ ነው እናንተ ከሃዲዎች። እና ምንም የሚያንጨረጭርሽ ነገር የለም። እዛ ውሽማሽን ይዘሽ ተቀመጪ ማለት ነው። ከሩታ ድርሽ እንዳት ድጋሚ በእሷ ራሱ ባትመጪ መምጣት የሚገባሽ ሰው አይደለሽም እኮ። እሷን አንስተሽ መምጣት የሚገባሽ ሰው እስካልሆንሽ ድረስ አርፈሽ ውሽምነትሽን አካሂጂ፣ አራምጂ።